እንዴት ነው የፋኖ ወታደራዊና አጠቃላይ የስልጠና የኃይል ግንባታው ከህዝባዊ ትግሉ ጅማሮ እስካሁን ያለውን እንዴት ትገልጸዋለህ እድገቱን? አመሰግናለሁ ወንድማችን በላይ። የፋኖ እንግዲህ ኃይል ግንባታ እንቅስቃሴውን በተመለከተ ከነበረበት አሁን ያለውን ደረጃ እንዴት ታየዋለህ ለሚለው ጥያቄ እንግዲህ ፋኖ መጀመሪያ ትግል በሚጀምርበት ጊዜ ያው አብዮት ነው። ተገፋው የሚል የተገፋ ህዝብ፣ ጫና የበዛበት ህዝብ፣ የህልውናው አደጋ ላይ የወደቀ ህዝብ ራሱን ከጥፋት የመከላከል ገጀራ ያለው ገጀራውን፣ መሳሪያ ያለው መሳሪያውን፣ ባዶ እጁን የሆነም እንዲሁ እንደየ አስቻይ ሁኔታው ወደ አብዮታዊ እንቅስቃሴ የተነሳበት ሁኔታ ነው የነበረው። እንግዲህ ያንን ተከትሎ ወደ አሁን እየመጣ ያለው አደረጃጀት ቅርጽ ያለው ሀገር መረከብ የሚችል ሀገር መጠበቅ የሚችል ሰራዊት ከመገንባት አንጻር የነበረው አስኪያጅ ስላልሆነ ስርዓቱን ከመጣል ብቻ ሳይሆን የነገው ሀገረ መንግስት መሸከም የሚችል መጠበቅ የሚችል እንግዲህ እንደሚታወቀው ሰራዊቱ የሀገር ሳይሆን የግለሰብ ፍላጎት ማስፈጸሚያ ሆኖ ነው ያለው እና በሀገሪቱ በጀት በህዝብ ግብር የሚሰለጥነው የሚደራጀው ሰራዊት ህዝብን የሚያጠፋ ደም ለጠማው ግለሰብ የፍላጎት ማስፈጸሚያ የሆነ እንደመሆኑ መጠን ሀገሪቱ ሰራዊት ያስፈልጋታል። በዛ ደረጃ እንግዲህ ሰራዊት ግንባታውን ተመሳሳይነት ባለው ሀገሩን የኔ በሚል ታሪኩን በሚያውቅ በጥሩ ምግባር የተገነባ ሰራዊት ከመስራት አኳያ የተደከሙ የሚታዩ ፍሬዎች አሉ። ጥሩ ለውጦች እንዳሉ ገመግማለሁ። ምናልባት ያው ከሰራዊት ኃይል ግንባታ ጋር በተገናኘ ተያይዞ የሚነሳው የስልጠና ጉዳይ ነው። አሁን ካላችሁ ሁኔታ አንጻር በጠቀስከው አግባብ አገር ሊረከብ የሚችል ግዙፍ ኃይል ከመገንባት አንጻር አሁን ላይ ያሰለጠናችሁ ወደ ትግሉ የምታስገቡት ኃይል በቁጥርም በብቃትም ወደዛ እያደገ ነው? እንግዲህ ሙሉ በሙሉ ሰርተን ጨርሰናል ማለት ባይቻልም በሂደቶች ላይ ነው ያለ ነው። ከዜሮ አንድ ከአንድ 10 ከ10 መቶ ከመቶ ሺህ ከ10 ሺህ እያልን ነው እና የምንቀጥለው። በዚህ ሂደት ውስጥ እንግዲህ እንደ አማራ ፋኖ አንድነት በጎንደር በጣም በርካታ ዙር ስልጠናዎች ተካሂደዋል። ወደ እንግዲህ በየአቅጣጫው በየክፍለ ጦሩ የተወሰዱ ስልጠናዎች አሉ። በኮማንዶ ደረጃ እንግዲህ ጠንከር ባለ ሁኔታ ፕሮፌሽናል በሆነ መንገድ ወደ 2 ዙር ኮማንዶዎች ሰልጥነዋል። ከዚህ በኋላም ቀጣይነት ያለው ቁጥሩ እየሰፋ የሚሄድ ኃይል ይኖራል። በየደረጃው ነው እንግዲህ ስልጠናው ከመሰረታዊ ውትድርና ስፔሻል ኦፕሬሽን መፈጸም የሚችሉ እንዲሁም ደግሞ እንግዲህ ሜካናይዝድ መሳሪያዎችን ሁሉ መጠቀም የሚችሉ የሰራዊት ግንባታ ሂደቶች ነው ያሉትኝ። ይሄንን በማከናወን ደረጃ ከጊዜ ወደ ጊዜ በጣም እየተሻለ እያደገ የበለጠ ክፍተቶችን የዘጋ እድገት ያለው የስልጠናና የሰራዊት ግንባታ ሂደት አለ። ያንም አጠናክረን እንቀጥላለን። ከዚህም ባለፈ ከአማራ ፋኖ አንድነት በጎንደር ባለፈ ከሌሎች ወንድሞቻችን ጋርም በጣም ራይ የምናሰለጥናቸው የምናስመረቃቸው የምንወስዳቸውና የምንሰጣቸው ስልጠናዎች አሉ። መሰረታዊ ወታደሩን ብቻም ሳይሆን የአመራርና በተለያየ መንገድ ደግሞ ሰራዊቱን የሚመሩ ነገ በሀገረ መንግስት ግንባታው ላይ ሀገር መጠበቅ የሚችሉ መሪዎችን በማፍራት ደረጃ ብዙ ስራዎች እየተሰሩ ነው ያሉትኝ። ጥሩና የተሻለ እድገት ነው ያለው። አመሰግናለሁኝ። የፋኖ አደረጃጀቶችን ወደ አንድ እንዲመጡ የሚደረገው አዎንታዊ የሆነ ወይም በጎ ሚና አለ በህዝብ ዘንድ አንድ ቢሆኑ ከውጤት አንጻር ነገሩ ይፈጥናል የሚል ብዙ ሰዎች ይህን አስተያየት ሲሰጡ ይደመጣሉ። ከዚህ ባለፈ ግን ደግሞ በተግባራዊ የሆነው ሁኔታ ስናየው በተለይ በተለያዩ ግንባሮች እንደ ሚዲያኛም ስንሰማ በተለያዩ አደረጃጀቶች ያሉ የሰራዊት አባላት በተመሳሳይ ግንባር በጋራ ቆመው ከአገዛዙ ጋር የሚፋለሙበትን ሁኔታ እንሰማለን። አንደኛ ይህ ምን ያህል እውነት ነው? ሁለተኛ እንዲህ አይነት ነገሮች ምን ያሳያሉ? ምናልባት ከዚህ ከሰራዊቱ አንድነት ጋር በተገናኘ ህዝቡ ከሚፈልገው የአንድነት ጥያቄ ጋር በተገናኘ እነዚህ አሁን የጠቀስኳቸው ነገሮች እውነት ናቸው? አንደኛ እውነት ከሆኑስ ምንድን ነው የሚሰጣቸው ትርጉም? ጥሩ እንግዲህ የተለያዩ አደረጃጀቶች ውስጥ ያሉ ፋኖች
በአንድ ላይ ይዋጋሉ የሚለው እውነት ነው። ለምሳሌ አማራ ፋኖ አንድነት በጎንደር ባለባቸው ቀጠናዎች ከአማራ ፋኖ በወሎ ቤት አማራ ጋር ከአማራ ፋኖ በጎጃም ጋር ተሳስሮ በየቀጠናዎች ውጊያዎችን ያደርጋል። ይሄም ደግሞ ምናልባት እንግዲህ የፋኖ አንድነት በአንድ መዋቅር በአንድ አደረጃጀት ስር አለመግባቱ እንጂ አንድ የፋኖ ስርዓት እንዳለ ይታወቃል። የወጣበት ዓላማ የሚታገልበት ዓላማ ያለበት የህልውና ስጋት ነገ ማሳካት የሚፈልገው ግብን በተመለከተ ምንም አይነት የሀሳብ ልዩነት የሌለው የፋኖ ሰራዊት እንዳለ በጎጃም በወሎ በሸዋ ያሉ ፋኖዎችን በህብረት የሚያደርጓቸው በቅንጅት የሚያደርጓቸው በጋራ የሚያደርጓቸውን ዘመቻዎች ጭምር ማየትና መረዳት ይቻላል። እንግዲህ ከአማራ ፋኖ አንድነት በጎንደር ነው ኦሜድላ ክፍለ ጦር፣ አድዋ ክፍለ ጦር ከጃዊ ክፍለ ጦር ጋር እንዲሁም ደግሞ አያሌው ብርጌድ ጋር በተለያየ ጊዜ የሚያደርጓቸውን ኦፕሬሽኖችን ብናይ ከጣና ገለውዲዮስ ጀነራል ወንተ ተወራሪ ክፍለ ጦር ከአንደኛ አማራ ፋኖ በጎጃም ከአንደኛ ክፍለ ጦር ጋር የሚያደርጓቸው የተቀናጀ ኦፕሬሽኖች እንዲሁም ደግሞ ዞዛምባ ንጉሱ ከአማራ ፋኖ በወሎ ቤተ አማራ ላስታሳምነው ኮር ጋር የሚያደርጉባቸውን ዘመቻዎችን ብናይ በጋራ የሚያደርገው ነው። እንግዲህ አማራ አንድ ጠላት አለው እሱም በህልው ሆነህ መኖር የለብህም ብሎ የተነሳበት ጠላቱ ስርዓተ መንግስቱ ነው። ይህን ስርዓተ መንግስት ለመጣል በጋራ እየዘመተ ነው፣ በቅንጅት እየዘመተ ነው፣ በአንድነት እየዘመተ ነው እና በእነዚህ ሁሉ ኦፕሬሽኖች የሚያደርገውን ነገር ማየት ይቻላል። ምናልባት እንግዲህ ይሄ ሄዶ አንድ መዋቅር በአንድ አደረጃጀት ስር እንዲሆን ግፊቶች ማድረግ መቻል አለበት። ኦፕሬሽኖቹ ከዚህ በኋላም ተጠናክረው ይልቁንም በደንብ በተናበበ መንገድ ይደረጋሉ ያለው ዝግጅት በዚያ ልክ እንደመሆኑ መጠን ማለት ነው ያ ይደረጋል። ይሄም ደግሞ እንግዲህ አማራ የአንድ ቤት የሆነ የአስተዳደር መዋቅር የመንግስትነት ጠባይ ያለው አደረጃጀት ወይም ድርጅት በመስራቱ ረገድ የበለጠ በሰራዊቱም ያለው አንድነት አስተዋጽኦ አለው። ቀጣይም ያደርጋል ብዬ አምናለሁ። እንግዲህ ከፋኖ እንቅስቃሴ ባሻገር በአገዛዙ በኩል ያሉ እንዲሁ ወቅታዊ ነገሮችንም እንይ እስኪ። በሰሞኑ የጠቅላይ ሚኒስትሩን እንቅስቃሴ ያው እየተከታተላችሁ እንደሚሆን እገምታለሁ። እንደ መሪ ከወታደራዊ እንቅስቃሴ ጋር በተገናኘ ተተኳሾችን በገፍ እያመረጥኩ ነው፣ ድሮንም እየሰራሁ ነው፣ ወደ ውጭ ገበያም እያቀረብሁ ነው ከራሴ አልፎ። ይህንን የማደርገው ደግሞ ለውጊያ ሳይሆን ውጊያን ለማስቀረት ነው የሚል ንግግር ሲያደርግ ተሰምቷል። ይሄ ምን ማለት ነው? እንዴት ተረዳችሁት? አሁን እያደረገ ካለው እንቅስቃሴ በአማራ ላይ እያደረገ ካለው ሁኔታ አንጻር ይሄ እንዲህ አይነት ንግግሮች ምንድን ነው የሚያመለክቱት? እንዴት ነው የምትረዷቸው እናንተ? እንግዲህ የስርዓቱ መሪ እንግዲህ ጸረ አማራ የሆነው ስርዓት መሪ የሆነው አብይ አህመድ የሚያደርጋቸውን ነገሮች ካየን በአመዛኙ እንደ ውሻ ከጎረቤቶቹ ጋር በሙሉ የሚያናክሰው አብሮ መኖር የማይችል ያለ ጦርነት መኖር የማይችል ደም ያለ ማፍሰስ መኖር የማይችል እንደሆነ አይተነዋል። ምናልባትም እንግዲህ ለጦርነት አይደለም የምናመርተው ጦርነትን ለማስቀረት ነው ካለው ምናልባት ሊሆን ይችላል። ግን ይሄ አተረጓጎሙ ነው። ምናልባት ከታጠቁት ጋር ሳልዋጋ ያልታጠቁትን በመጨፍጨፍ ጦርነትን አስቆማለሁ ብሎ አስቦ ከሆነ ምናልባት በዛ ነገር ከተረዳ ነው አስቦ ሊሆን ይችላል። ከዛ ውጪ ካሉት ከጎረቤቶቹ ጋር ያለረፍት ትንኮሳ እያደረገ ያለውን ዝግጅት ማየት እንችላለን። አንዴ ሶማሌ ላይ፣ አንዴ ኤርትራ ላይ፣ አንዴ ሌላው ላይ አማራ ላይ ዘመተ፣ ትግራይ ላይ ዘመተ። ነገ ደግሞ ማን ላይ እንደሚዘምት አይታወቅም። ምናልባት የራሱ ህልውና የመቆየት አቅሙ ካለው ነገ ምን ሊያደርግ እንደሚችል ሁሉ መገመት ከባድ አይሆንም እና ያለ ጦርነት ደም ያለ ማፍሰስ መኖር የሚችል ስርዓት አለመሆኑን እንረዳለን። ይሄ ዝም ብሎ አፈቀላጤነት ነው። ሀገሪቱን በተቻለ መጠን ወደ ጦርነት ለመክተት የሚያደርገው ሂደት እንደሚከተለው ፖሊሲ በራሱ ከዛ የራቀና ከዛ የወጣ አይደለም። ያለ ጦርነት መኖር የማይችል መሆኑን ተግባሮቹ ያሳያሉ። ጦርነትን ላለማድረግ ነው የሚለውን ግን እንደው ፌዝ ካልሆነ ንጹሃንን ለመጨፍጨፍ ብቻ ተጠቀመዋለሁ የሚል ሐሳብ ሊያቀርብ ከሆነ ልንረዳው እንችላለን። በዛ ይዘት አሁን እያደረገ ካለው እንቅስቃሴ ስጋ በተገናኘ ምናልባት የጦር መሳሪያ ምርትን አያይዞ ያነሳው ከጦር
መሳሪያ አጠቃቀም ጋር በተገናኘ ቅድም ስታነሳው ነበር በተወሰነ መልኩ ንጹሃን ላይ የሚደርሰውን ነገር ወታደራዊ ሳይንስ የተከተለ ጦርነት ወይም ደግሞ የዓለም ሕግን የሚያከብር ጦርነት እንኳን አያደርግም አብይ የሚል ብዙዎቹ ይሰጣሉ። ምናልባት ወታደራዊ አመራርም እንደመሆንህ አጠቃላይ በውጊያ የምታስተውለው ምንድን ነው? የሰራዊቱ የአገዛዙ ሰራዊት ባህሪ ከዚሁ ከአብይ አህመድ ባህሪ የሚመነጭ ነው ወይስ አጠቃላይ ስሪቱ ነው? ይህ ሰራዊት በግልም እናንተ የምታውቋቸው የምታገኟቸው ይኖራሉ? የሚጠገን አይነት ወደ ፋኖ ቢገባ ሊሰራ የሚችል አይነት ነው? ከአገዛዙ ነጥሎ ማየት ይቻላል? ሰራዊቱ ምናልባት እንግዲህ አሁን ባለበት ሁኔታ የስርዓቱን ፍላጎት እያስፈጸመ እስካለ ድረስ ከዚህ ለይተን ልናየው አንችልም። ምናልባት ህዝብን መጨፍጨፉን አቁሞ ያለው ምግባር የሀገር ሰራዊት የሚያደርገው እንዳልሆነ አውቆ ከኛ ጎን ተሰልፎ ይህንን ስርዓት ለመጣል የበኩሉን ድርሻ ማድረግ ከቻለ ከታሪክ ተወቃሽነት ነፃ የሚወጣበት እድል ይኖረዋል ብዬ አምናለሁ። ከዛ ውጭ ግን ምናልባት እንግዲህ አሁን ያገዛዙን ስርዓት አስጠባቂ ሰራዊትን ስንመለከት እንግዲህ መራይ ላይ የተደረገውን ፍኖተ ሰላም ላይ የተደረገውን ይሄ አለፋ ምቻው በተለያዩ ቦታዎች ላይ የሚደረገውን የንጹሃን በጀፍ ጭፍጨፋ ችንፋዝ በገላ ላይ አሁን በቅርቡ የሚደረገውን በገፍ የንጹሃን ጭፍጨፋ ስናይ ይሄ ዝም ብዬ እንዲሁ ለሳምፕል የተገለጹ ካልሆነ በተቀረ ሁሉም ቦታ ላይ የአብይ አህመድ ስርዓት አስፈጻሚ ሰራዊት ባለበት ቦታ ላይ በሙሉ የሚያደርገው የንጹሃን ጭፍጨፋ እንግዲህ ከሰራዊት የሚጠበቅ አይደለም። ይልቁንም አሁን ብናመዛዝነው በዚህ የጦርነት ጊዜ ውስጥ የዋጋ የከፈሉ በድሮን በነፍስ ወከፍ መሳሪያ በቡድን መሳሪያ በዙ 23 በመድፍ የጠፉ የንጹሃን ህይወቶችን ብናሰላ ምናልባትም ዋጋ ከከፈለው የፋኖ ሰራዊት አንፃር ብናነጻጽረው እንግዲህ 100% የሚሆነው እንዲሁም ከዚያ በላይ ሊሆን የሚችለው ንጹሃን ላይ የደረሰ ጭፍጨፋ እንደሆነ ግልጽ ነው። አንድ ውጊያ ላይ ፋኖ ገብቶ በተዋጋባቸው ቦታዎች ጠላትን ወንድ ለወንድ ገጥሞ ተዋግቶ ድል አድርጎ ዋጋ አስከፍሎ ማርኮት ሲወጣ በአካባቢው የሚኖር ሰላማዊ ማህበረሰብን አማራን በሚል ይጨፈጭፈዋል። የቁጥር ማመዛዘኛ የቁጥር ማቻቻያ ነው የሚያደርገው እና በዚህ በማንገራገር በማስፈራራት ነገ ፋኖ መጥቶ ከመታኝ አንተን እመታለሁ በሚል ጦርነቱን አስቆማለሁ የሚል ተስፋ ሁሉ ያለው እንደመሆኑ መጠን ምንም አይነት የሰራዊትነት ጠባይ እንደሌለው ነው እኔ የምመዝነው። እንግዲህ አገዛዙ የጦር አመራሮችም የሲቪል አመራሮችም ለምሳሌ በቅርብ የክልሉ የብልጽግና ሹሞች አረጋ ከበደና የእርጋ ሲሳይን ጨምሮ የፋኖ ኃይልን በተነናል፣ አሁን የቀረን የማጠናቀቂያ መርሃ ግብር ነው ወይም ደግሞ የመጨረሻ ምዕራፍ ነው፣ ይሄ ደግሞ በቀጣዮቹ 3 ወራት ይጠናቀቃል እያሉ ነው። ፋኖ አሁን ካለው ቁመና አንጻር ይሄ ያሉት ነገር ተጨባጭ ነው? እንዴት ታየዋለህ? ብዙ ጊዜ ብዙ 15ቶችን ብዙ 30ዎችን ሲቀጥር ለ2 ዓመት ያክል እንደቆየ መቼም ለህዝብ ጆሮም አይንም የተደበቀ የተሰወረ እንዳልሆነ ግልጽ ነው። አንድ የሚሰራት ፖለቲካ አለች። ምንድናት ያቺ ፖለቲካ? በዓላማ ሰዎችን ያስወጣልኝ ሳምንት ወር ሳይቆዩ ህዝብ ሲዘርፉ፣ ሲያንገላቱ፣ ሲያሰቃዩ፣ ሲደፍሩ ይቆዩና በትእዛዛቸው መሰረት የተሰጣቸው የጊዜ ገደብ ሲያልቅ ምሕረት ጠየቅን ብለው የሚገቡ የተወሰኑ ኃይሎች አሉ። እቺን ስሪቱን በማህበረሰቡ ዘንድ ፋኖ ነበር ምሕረት ጠይቀው ገቡ እየተባለ እንዲደረግ ባሉበት ጊዜም ደግሞ ፋኖን የሚያስጠላ ተግባር እንዲፈጽሙ የማድረግ ዘመቻዎች ሲያደርግ ቆይቷል። ከዛ ውጪ እንዳው ሌላው ሁሉ ቀርቶ አይን የሚያየው ጆሮ የሚሰማው ኃይል የት ሄዶ ነው አሁን ይሄን ሊያቀርብ የሚችለው? ለማንስ ነው? ለአማራ ህዝብ ከሆነ የተደበቀ ሀቅ አይደለም። ፋኖንን በትኛዋለሁ አጥፍቼዋለሁ ቢል የተደበቀ ሀቅ አይደለም። ያለ ዋጋ የሚያስከፍለው የሚመታው የበለጠ እየተደራጀ ያለ አሰላለፉን እያስተካከለ ያለ አደረጃጀቱን እያስተካከለ ያለ ስልጠና እየወሰደ እየበቃ አቅሙን እያሳደገ ያለ ሰራዊት እንዳለ ለህዝብ አይን የተደበቀ አይደለም።
ስለዚህ በዚህ ሂደት ላይ ሆኖ ይሄንን ቢል የተለመደ እንግዲህ የ30 እና የ15 ቀን ያጠፋለሁ ጉራና ትቢት ምናልባትም የማይቻልበት ሁኔታ እንደሌለ ስላወቀ በየጊዜው ቃል ስለምገባ በየ3 ወሩ ደግሞ አድርጌ ልየው የሚል ሙከራ ካልሆነ በተቀረ ከዛ የተለየ እንደሆነ አድርጌ አላየውም። ስለዚህ ብዙ የሚያመጣው ለውጥ የለም ነው እንደ ሌሎቹ እንደቀደሙት ቀጠሮ ሆኖ ይቀራል የሚል መሰለኝ መልስ። ከዚህ የበለጠ በተጠናከረ መንገድ ዋጋ የሚከፍልበትና የሚሽመደመድበት ጊዜ እንደሚሆን እርግጠኛ ነኝ። እሱም በቅርቡ በሚደረጉ ሂደቶች የሚታይ ይሆናልኝ ወታደራዊ ጉዳይ ስለሆነ ሌላው ምንም የሚያሰጋ አቅምም የለውም። ምንም በጊዜው በመጀመሪያዎቹ ወቅት ከነበረው የቦታ ይዞታም ፋኖ ገሸሽ ያለበት ወይም ደግሞ የሸሸበት ሁኔታ የለም። ይልቁንም እንደው የታጋዩን ማንነት እያጠራ ስልጠናና የአቅም ግንባታዎችን እያደረገ ራሱን እንደ ታጋይ በሚገባ እያደራጀ ያለበት ሁኔታ ነው ያለው። የበለጠ አቅሙን እያሳደገ ነው ያለው። እንግዲህ ቀጣይ የሚኖሩ ዘመቻዎች በትክክል ህልውናውን አደጋ ላይ ሊጥሉት የሚችሉ እንደሚሆን ይሄን ስርዓት ተስፋ አደርጋለሁ። ቅድም በተወሰነ መልኩ እያነሳህ የነበረ ሳሙኤል የቀጠናውን ሁኔታ በተመለከተ በተለይ ደግሞ አገዛዙ አሁን እየተጠቀመ ካለው ሁኔታ አንጻር የጎረቤትን ሀገራትንም ጠቀስ አድርገህ ነበረ። የቀይ ባህር አጀንዳን አንስቷል። እንግዲህ አገዛዙ የዘመናት የኢትዮጵያውያን ጥያቄ መሆኑን የተገነዘበ ይመስላል። እንግዲህ ከምን አንጻር ነው ይሄን ያነሳው የሚለው በብዙዎቹ ሀሴት እየተሰጠበት ያለ ነው። እናንተ ግን ደግሞ በቀጠናው ላይ በአጠቃላይ በምስራቅ አፍሪካም በዚሁ በአፍሪካ ቀንድም ፋኖ ትልቅ ኃይል ሆኖ እየወጣ ነው የሚሉ አስተያየቶችም አሉ። በእርግጥም እንደዛ ይመስላል። ስለዚህ ያገባችኋል የቀጠናው ጉዳይ ይህን ትከታተላላችሁ ብዬ ስለማስብ ነው ይህን ጥያቄ የማነሳውና የቀይ ባህር ጉዳይ ከጎረቤት ሀገራት ጋር በተገናኘ ተያይዞ አብሮ እየተነሳ ነው። አብይ አህመድ በዚህ ጊዜ ቀይ ባህርን አስመልሳለሁኝ ወይም ደግሞ የቀይ ባህር አባል ሀገራት እንሆናለን ፊልድ ማርሻል ብርሃኑ ጁላም ይህንን ሲናገሩ ሰምተናል በአድዋ በዓል አከባበር ላይ እና አሰብን እናመጣለን እያሉ ነው። ይሄ ሁኔታ የሚሆን ነው? እንዴት ነው የምታዩት እናንተ በፋኖ በኩል ይህንን ጉዳይ እንዴት ነው የምታዩት? ወታደራዊ የጸጥታ ጉዳይም አጠቃላይ የሀገር ጥቅምንና የፋኖን እንቅስቃሴ በማያያዝ በስፋት ብታየው ደስ ይለኛል ሳሙኤል። ፋኖ ወደ ትግል ሲወጣ የአማራን ህዝብ የህልውና ጥያቄ ይዞ ነው የወጣው። የአማራን ህዝብ የህልውና ጥያቄ የመኖር እና ያለመኖር ያለበትን ስጋት ጥያቄ አድርጎ ያንን ለመቀልበስ ነው የወጣው። ያንን ለመቀልበስ ደግሞ የህልውና ስጋት ከሆነበት ኃይል ከስርዓቱ ጋር ጦርነት ውስጥ ገብቷል። ከዛ ውጪ ቅድም ጠቅሼዋለሁ፣ ያለ ጦርነት መኖር አይችልም ብያለሁ። ከጎረቤቶቹ ጋር እዚህና እዛ እየተጋጨ ሀገሪቱን በጦርነት ውስጥ ለማድቀቅ ህዝቡንም በጦርነት ለማስጨረስ ያለመ እንደው ከማን እንደተሰጠው ያልታወቀ የበቀል ጥማት ያለበት ነው የሚመስለኝ እኔ ስረዳው። ለዚያም ነው ሀገሪቱ ከጦርነት እንድታርፍ ፍላጎት የሌለው። ለዚያም ነው ህዝቡን ሁሌም ወደ ጦርነት የሚቀሰቁሰው። ለዚያም ነው በጦርነት ሰበብ ንጹሃን የሚጨፈጭፈው። እና ፋኖ መመለስ የሚፈልገው ማረጋገጥ የሚፈልገው የአማራን ህዝብ የህልውና ጥያቄ እንደሆነ ለማንም የተደበቀ አይደለም። የወጣበትም ዓላማ ይሄ ነው። ከማንም አካል ጋር ያለ አግባብና ባላስፈላጊ በሆነ መንገድ በደም መፋሰስ አመጣለሁ ብሎ የሚያስበው ግንኙነት የለም። ፋኖ በየትኛውም መንገድ በሰላም በመነጋገር በዲፕሎማሲና በስምምነት የሀገሪቱን ጥቅም ለማስጠበቅ ይስማማል እንጂ በጉልበት የየትኛውንም ሀገር ሉዓላዊነት ተጋፍቶ ጦርነት ውስጥ ገብቶ መፍትሄ ወይ መልስ አመጣለሁ ብሎ የሚያስብ የትግል ድርጅት እንዳልሆነ በዚሁ ማሳሰብ ፈልጋለሁ። የአማራ ህዝብ ጥያቄ አይደለም ይሄ ጥያቄ። የአማራ ህዝብ ጥያቄ አይደለም። የፋኖን ትግል ለመቀልበስ መላውን ኢትዮጵያ አሰባስባለሁ ወይ ኤርትራን ወይ ሶማሌን ብገጥም ብሎ ሊያቅድ ይችላል። ወደዚያ ጦርነት ውስጥ ብከታቸው የአማራን ህዝብ የህልውና ጥያቄ ወደኋላ አስረስቼ የማሰባሰቢያ ሀሳብ አደርገዋለሁ ብሎ ሊያስብ ይችላል። የአማራ ህዝብ ህልውናው ተረጋግጦ መኖር ይፈልጋል። ፋኖም ያን ጥያቄ ይዞ ይነሳል። ያን ጥያቄ ለማስመለስ ይታገላል። ይሄን ሲያደርግ ግን ከየትኛውም ከጎረቤቶቻችን ጋር የሚያደርገውን የብድ ውሻ ንክሻ የሆነ ጦርነት ፍላጎቱ ላይ ተሳታፊ መሆን አይፈልግም። ይልቁንም ያወግዛል።
ይልቁንም ያወግዛል። ከየትኛውም ሀገር ጋር በሰላም የጋራ ጥቅምን የሚያስጠብቅ ዲፕሎማሲያዊ ግንኙነቶችን እያደረገ መኖር የሚፈልግ እንጂ የአማራ ህዝብ የየትኛውንም ሀገር ሉዓላዊነት ተጋፍቶ ጥያቄዎችን በጦርነት ፈታለሁ ብሎ ወደ ጦርነት የሚገባ ህዝብ ነው ብዬ አላምንም። ስለዚህ አሁን ያለውን ያገዛዙ አካሄድ ፋኖ ከመሰረታዊ የህዝብ ጥቅም አንፃር ስለሚያየው ጊዜው አይደለም የሚል ነው ወይስ የኃይል አካሄዱን ነው በዋናነት የምትቃወሙት? ሳሙኤል ከየትኛውም አካል ጋር በሰላማዊ መንገድ የጋራ ጥቅምን የሚያስጠብቅ ዲፕሎማሲያዊ ሂደቶችን መሄድ ተገቢ ነው ብዬ አምናለሁ እንጂ ይሄ ስለ ጊዜ አለመሆን ብቻ አይደለም። የትኛውንም ሀገር ሉዓላዊነት መጋፋት አስፈላጊ አይደለም። የሀገርን ጥቅም ዲፕሎማሲያዊ በሆነ መንገድ መፍታት ያስፈልጋል የሚል እይታ አለኝ። ከዚያ ውጪ የአብይ አህመድ የኢትዮጵያን ችግር በመረዳት ነው ብዬ አላምንም። ይሄ የጦርነት ትንኮሳ ጠባይ ምናልባትም እንግዲህ በፋኖ ተሸንፌ ከመወድቅ በተቻለ እንደው ሌሎችንም አካላትም ወደ ጦርነት ውስጥ ከተቻቸው ልውደቅ ሊሆን ይችላል። ወይም ደግሞ ፋኖ የሚያደርገውን የህልውና ትግል ማዘናጊያና ማድበስበሻ የማሰባሰቢያ አጀንዳ አድርጌ እጠቀማለሁ ብሎ ሊሆን ስለሚችል ይሄ ጉዳይ የፋኖም የአማራ ህዝብም ጉዳይ እንዳልሆነ ነው የሚሰማኝ። የመጨረሻ ሳሙኤል የፋኖ እንቅስቃሴን በተመለከተ አገዛዙ ለፕሮፓጋንዳ እንዲያመቸው የራሱን ሰዎች አሰማርቶ ነው የሚል አለ ነው። ከፋኖ መዋቅር ውስጥም ያሉ ናቸው የሚል አለ። የዘረፋ ጉዳይ አንዳንድ ቅሬታዎች ይነሳሉ። እናንተም ያንን ቅሬታ የምታውቁ ይመስለኛል እና የህግ ማስከበር እርምጃ እየወሰዳችሁ ስለመሆኑ እንሰማለን። ከዚህ ህብረተሰቡ ከሚያነሳው ጥቆማ አንጻር በዘረፋና አንዳንድ በእገታ ላይ የሚነሳውን ጉዳይ በተመለከተ ለመከላከል የምታደርጉት እንቅስቃሴ ምን ውጤት እያመጣ ነው? በእናንተ ቀጠናም ከዚህ በፊት እንደዚህ አይነት ጅምሮች እንደነበሩ እንደ ሚዲያ ስንሰማ ስለነበር ነው። እውነት ነው። ስርዓቱም ያዘጋጃቸው ኃይሎች በተለያየ መንገድ ማህበረሰቡን የሚያሳቀቅ ግን ፋኖ ነን የሚል እየተቆጠረ በውል አደረጃጀት የሌላቸው ኃይሎች እየተንቀሳቀሱ ማህበረሰቡን የማሳቀቅ ስራ ይሰራሉ። ይህንም አስመልክቶ በተለያየ መንገድ በተለያዩ ቦታዎች ህግ የማስከበር ዘመቻዎችን እያደረግን ነው። በቀጣይም እንቀጥላለን። በዋነኝነት የአማራ ፋኖ የትግሉን ፍላጎት ለመቀልበስ ፋኖን ከህዝብ ልብ አወጣለሁ በሚል ታስቦ ስምሪት የተሰጣቸው የሚከፈላቸው ኃይሎች ናቸው። በሚገርም ሁኔታ ከሚዘርፉት ይሄን ከሚያደርጉትም ሰዎች ጎን ለጎን ደግሞ ህዝቡ የህልውና ስጋቱን እንዲዘነጋና ፋኖንን እንደ አዳኝ እንዳያይ ለማድረግ በውስጥ ስውር ድርጊያውን ከሚፈጽሙት ኃይሎች በተጨማሪ ማህበረሰቡ ላይ ሹክሹክታዎች እንዲነሱ ፋኖን እያደረገ የሚል ጩኸት እንዲያስነሱ ሁሉ ሰልጥነው የተለቀቁ ካድሬዎች አሉ። ይሄ ማለት አምኖ ተቀብሎ የዘላለም ባርነትን እንዲቀበል ቢገደልም ቢቆረጥም ቢፈለጥም ቢፈናቀልም ጥያቄ ማያነሳ የተሸነፈ ህዝብ ለመፍጠር ታልሞ የተሰራ ስራ ነው። ይሄንን ደግሞ እኛ በፍጹም መታገስ አንፈልግም። በተቻለን ልክ እየተንቀሳቀስ ነው። ከዚህ በላይ አጠናክረን ጥያቄዎችን የማህበረሰቡን ሰቆቃ ማስቆም የመንግስት ተልዕኮ የተቀበለው የመጡ አጋች አፋኝ ዘራፊ ኃይሎችን ላይ እርምጃ መውሰድ ይጠበቅብናል። እያደረግን ነው። በነገራችን ላይ ማህበረሰቡ ያውቃል። የትኛው ፋኖ ነው የትኛው ፎርጅድ ፋኖ ነው ያውቁታል። የትኛው ፋኖ ነው የትኛው የመንግስት ፋኖ ነው ይታወቃል። መንግስት ባለባቸው ስርዓቱ ባለባቸው ቀጠናዎች ላይ ምን አይነት ዝርፊያ ምን አይነት ተግባር ይፈጸማሉ፣ መጠጊያ መሸሸጊያ ዋሻቸውስ ወደ የት ነው የሚለውን ስለሚያውቅ ማህበረሰቡ የተደበቀ አይደለም። በመጠቆም በመሳተፍ እያደረገልን ያለን እገዛ እጅግ ሰፊ ነው። እርግጥ ነው እገዛ ልለው አልችልም። ምክንያቱም የአማራ ፋኖ የአማራ ህዝብ አካል ነው። የህዝቡ አካል እንደመሆኑ መጠን ህዝቡም የዚህ አካል ቢሆን ምንም የሚያስገርም ነገር የለውም። ነገር ግን ይሄ ተጠናክሮ እንደው ይህንን የውስጥ ረብሻ፣ ስርቆት፣ ዝርፊያ እና የፋኖን ስም ለማጠልሸት የሚደረጉ ጥረቶችን የውስጥ ለውስጥ የፕሮፓጋንዳ ስራዎችን ጭምር የመቆጣጠር ዘመቻዎች ላይ ነን። ይሄም ጥሩ ፍሬ እያፈራ ይገኛል። ተጠናክሮ መቀጠል አለበት። ውጤትም ያመጣል ብዬ አስባለሁ።
በጣም አመሰግናለሁኝ። የአማራ ፋኖ አንድነት በጎንደር ምክትል ሰብሳቢና ወታደራዊ አዛዥ ኮማንዶ ሳሙኤል ባለድል ለነበረን ቆይታ በጣም አመሰግናለሁኝ። መልካም ጊዜ። እኔም አመሰግናለሁ። ሰላም ሁን።